ቪዲዮውን የሚያወራኝ እሺ እና መጨረሻ ላይ በቃ ስድብ ነው ጀመረ። እሺ ንገሪኝ። ከዛስ? ከዛ በቃ ቲክቶክ ላይ ምናምን ስታይ ደግሞ የሆነ ሰዓት ገብቼ ማታ ላይ ሁሌ ይገባል ማለት ነው። መንፈሳዊ ነገር ምናምን ነው የሚለቀው ልጁ እና የሆነ ሴቶች ገብተው ምናምን ከነሱ ጋር ያወራልና እኔ በቃ ምንም በህይወቴ ሰው የለም እንደዚህ እኔ ሴት አላፈቅርም ምናምን እያለ ሲያወራ ሰማው ማለት ነው። ከዛ እሱንም ወጣውና ከዛ ኢሞ ላይ ሲደውል አንተ እንደዚህ እኔ ደግሞ የሰማሁትን መደበቅ አልችልም። በቃ ግልጽ ነው ማወራውና እንደዚህ ስትል ሰማው። ለምንድን ነው እንደዚህ የምትለው? ስለው ውሸት ነው አለ። እኔ ሴቶች ጓደኞች ምናምን አሉ ከነሱ ጋር አወራለሁ። ከነሱ ጋር ያወራሁት ሁላ በቃ ሴት ነው እንዴ ምናምን አለ ማለት ነው። እኔ ፈልጌ ነው ወይ ቲክቶክ ላይ የሚመጡ አለ። እሺ እንደዛ ሆነማ ብዬ እንደገና ድጋሜ ደግሞ ማውራት ጀመር። በጀርባ በሌላ አካውንት ገብቼ ያንን የሆነ ሰዓት ብሎክ ያደርገኛል በነገርህ ላይ ማለት ነው። ቲክቶክ ላይ አንድ ጊዜ ብሎክ ያደርገኛል፣ ሲፈልግ ይፈታል። እኔ ዝም ነው የምለው። ከዛ አንድ ጊዜ የሆነ ሳምንት በላይ የሚሆን ብሎክ አደረገኝ ማለት ነው። ከዛ በሌላ አካውንት ገባውና ሳይ ከሴት ጋር ያወራልና ይቺ እኮ ቺኬ ናት ምናምን እያለ ያወራል ማለት ነው። አንዷን ሚስቴ ናት ምናምን ብሎ ያወራል ማለት ነው ለነዛ። ከዛ እነሱ ደግሞ በቃ የሀገሩ ልጆች ናቸው ያወራሉ። እኔ አላቃቸውም ልጆቹን። ከዛ እሱንም ጠየቅኩት፣ አያምንም። ሁሉንም ነገር ስጠይቀው አያምንም ማለት ነው። እሺ እና አሁን እኔ ደግሞ ኢትዮጵያ መሄጃ ሰዓት ደረሰ። ኢትዮጵያ መሄጃ ሰዓት ሲደርስ እንዴት ነው የምናደርገው ምናምን ብዬ ሳማክረው በቃ አንቺ እኔ ጋር ትመጫለሽ፣ እዚህ መተሽ ነው እኔ ጋር የምንጋባ ምናምን አለኝ ማለት ነው። እኔ ደግሞ ቤተሰብ አለኝ፣ እንዴት ብዬ ነው አንተ ጋር የምመጣው? ለምንድን ነው የምመጣው ምናምን ብዬ ስለው ከፈለግሽ እኔ ካልፈለግሽ የራስሽ ጉዳይ ማለት ነው። ከዛ እኔ ደግሞ እንደዚህ ካልክ እኔ በቃ ግልጹን እኔ አንተ ጋር አልመጣም በቃ ካልክ በቃ ብሩን የተወሰነ ነገር ወይ ስጠኝ፣ በቃ ብሩን ስጠኝና በቃ ተፈለክ ስለው እኔ ብር ከየትም አላመጣም አሁን አለ። ከየትም አላመጣ። ሱቅ ከፍተዋል በነገርህ ላይ ማለት ነው። ሱቅ ከፍተዋል በብሩ። እሺ ከዛ በቃ ይሄ ነው ያለው አሁን ላይ ማለት ነው። ብሩንም ላንቺ መክፈል አልችልም፣ በቃ እኔ ወይ ራሴን አጠፋለሁ ምናምን ይላል ማለት ነው። አይዞሽ፣ ብሩን የላክሽለት በባንክ ነው? አዎ በባንክ ነው፣ ግን በሐዋላ ነው ላኩለት። እጅሽ ላይ ያለ ብር የላክሽበት መረጃዎች አሉሽ? አለኝ። አዎ ደረሰኝ አለኝ፣ ግን ልጁ እኔ አሁን የለኝም። ብሩን ዕቃ ላይ አስቀምጫለሁ።
የሰው ዳም አለብኝ ይላል እና ብሩን መመለስ አልችልም። እዚህ ካልመጣሽ ከአንቺም ጋር ሆንም ለምን እምቢ አልሽ? እዚህ ነይና እዚህ እንጋባለን ብዬሽ ነበረ ምናምን ይላል። አይዞሽ እስቲ ሚውት አድርጊና አዳምጪኝ። ተረጋጊ ተረጋጊሽ። አሁን ሌሎቻችሁ አሁን ከእንደዚህ አይነት ነገር ማትማሩ ከሆነ ከምን ልትማሩ? እኔ የማይገባኝ እሱ እንደዚህ ማውራታችን። እሷ ህይወቷ ላይ ዋጋ ከፍላለች፣ ሌሎቻችሁ ካላተረፈ ምን ዋጋ አለው? ኢሞ ላይ ነው የተዋወቀችው። እንግዲህ ልጅ ኢሞ የትዳር አገናኝ ምናምን የትዳር አገናኝ ምናምን የሚባል ነገር የለም። የቲክቶክ ላይ ምናምን አለ ብላችሁኛል። የት እንደሆነ ባላውቅም ትዳር የሚሰጠው እግዚአብሔር ነው እንጂ ቲክቶክ አይደለም፣ ኢሞ አይደለም። ማግባት እንኳን ብትፈልጉ ጓደኛ ያገናኛችሁ። እናንተ በራችሁን ዘግታችሁ ብቸኛ ሆናለሁ ብላችሁ ጥርቅምቅም አድርጋችሁ ሲንግል ሆናችሁ ብትኖሩ እግዚአብሔር ያለው ነገር በጣም አሸንፏችሁ ይገባል፣ ያውም በጥሩ መልኩ። ምንድን ነው ትዳር ፈልጋለሁ ብሎ በየቲክቶክ እና በየኢሞ መሄድ? በአጋጣሚ ልትገናኝ ቁመቱ እንደዚህ ገንዘብ ያለው መልኩ እንደዚህ ፈልጋለሁ ምናምን ቆመሽ ብትቀሪስ? እንደዛ ከሆነ በዚህ መቶ ትዳር ፈልጋለሁ ሲለው የሚለውስ ወንዱ የእውነት ባል የሚሆን ይመስልሻል? አይሆንም። ምክንያቱም ትክክለኛ ወንድ ትዳር ፍለጋ እንትን ገበያ አይወጣም። በጣም ቁጥብ ነው የኔ እናት። ትክክለኛ የትዳር ወንድ ነው የምላችሁ። ለትዳር የሚሆን ወንድ በጣም ቁጥብ ነው። በባትሪ ፈልገሽ አታገኙም። እንኳን ቲክቶክ ላይ በአንድ ክሊክ ቁመቱ ምናምን ቀላ ያለ ረዘም ያለ ምናምን ብለሽ እኔ ያለው ምናምን እኔም መስፈርቴ ተመችቶኛል ምናምን ብሎሽ ቀርቶ እንደው በአማላጅም ምናምን እንደው ከተቀበለሽ ፍቅርሽን እሱም በጣም ፈጣሪ ከፈቀደ አይፈልግም። የሚያገናኟችሁ ሰዎች ኢሞ ላይ ሄዳችሁ የትዳር አገናኙ ኃላፊነት ይወስዳል? ለዚህ አይወስድም እኮ። እኔም እንደሚያገኙ አላውቅም። እኔ ኢሞ ላይ እንደዚህ ግሩፕ ያላቸው ሰዎች ጥቅማቸውም እንደሆነ አላውቅም። ኤኒዌይስ ግን በሼርም ይስሩ አላውቅም። ኢሞን አምናችሁ የምትጣበሱ ሰዎች ያውም አፕ ልባችሁን ለአፕ ትሰጣላችሁ። ለአፕሊኬሽን አሁን ይኸውልሽ የእኔ እናት አንቺ በሙሉ ጽሁፍ መረጃዎች በሙሉ ስክሪንሾት አድርገሽ ቮይስም ከሆነ ፎርዋርድ አድርገሽ እንዳያጠፋው አስቀምጪ። ከዛ ከሱ ጋር ትጨቃጨቂ። 500 ሺህ ብር ቀላል አይደለም። በፍቅር ሰበብ የሚሆን ማንንም ማታለል አይችልም። ወንጀል ገብቶሻል? ምንም ስጋት እንዳይገባሽ ቀጥታ ሄደሽ ከቤተሰብ ጋር ቁጭ ብለሽ አውርተሽ ቀጥታ ፋይል ክፈች ሄደሽ ፖሊስ ጣቢያ አረብ ሀገር እንደነበርሽ እንደሆነ እያንዳንዱ ንገራቸው። ማስረጃ ሲሉሽ ማስረጃዎችሽን አቅርቢ። ያለበትን እየተናገረበትን የቮይስ ሜሴጅ የጽሁፍ ሜሴጅ ከዛ ተጠርቶ ይጠየቃል። ብሩን ይከፍላል። በእርግጠኛ ሱቅ ካለው ሱቁን ሽጦ ይከፍላል። ማንም የኔ ማድረግ መብት የለው። ማንም የማንንም ገንዘብ በፍቅር ትዳር ውስጥ ከሆነ ነው እሱ የኔ ያንተ ያንቺ ምናምን ወዳ ፈቅዳን የሰጠችው ምናምን የሚባል ነገር የለም። ማታለል ወንጀል ነው። በአጠቃላይ በየትም ሀገር ህግ መጠቀሚያን ያደረገሽ ገብቶሻል። ወንድ ልጅ ሲያለቅስ የምታምኑት ነገር ወንዶች ስናለቅስ ታምኑናላችሁ? እኛ እኮ አናለቅስም እኮ በአደባባይ አናለቅስም። በታሪክ ወንድ ልጅ ፊት ለፊት ሲያለቅስ ካገኘሽው በተለይ አፍቅሬሽ ምናምን ውሸት በፍቅር ሰበብ ከሆነ ነገር ላይ ልጁ እኔ እንደዚህ በቃ እንደ አንተን እዛ ሀቢባ ቤትም በጣም ነው የምከታተለው ከቤት ጀምሮ በቃ በህይወቴ እንደዚህ አይነት ነገር በጣም እፈራለሁ ማለት ነው። እና ሰው ራሱ ወንድ ራሱ እንደዚህ ብዙ ቀርቤ አላወራም ማለት ነው። ተረጋጊ። አሁን ሚዩት አድርጊ እስቲ ተረጋጊ። አሁንም እያለቀሽ ነው። ማልቀስ አይደለም አሁን ከዚህ በኋላ ማልቀስ ነው። አያውቁም ይሄን ነገር ማለት ነው። አሁን አገር ቤት ስትሄጂ
ምንም ችግር የለም። ማንም ምንም አትበይ። ለሱም እንዲያረጋለው አስይዛለው ከሳለ ምናምን አትበይ። ሙያ በልብ ነው እሺ የሚደረግ። እንዲህ አይነቱን ሰው እንዲህ ብትይ መረጃዎች ያጠፋብሻል። ገብቶሻል? ሰው ዝም በይ በቃ። እንደተታለልሽ ሁኚ በቃ። ሸውዶሻል፣ አታሎሻል። እሱ በቃ ጀግና ነው እና ዝም በይ። ከዛ ልክ ሀገሬ ስትሄጂ በቀጥታ ከቻልሽ ጠበቃ ቅጠሪ፣ ካልቻልሽ ቤተሰብም ጋር ተነጋግረሽ የተደረግሽው ነገር በሙሉ አስረድተሽ ቀጥታ ወደ ህግ ያዥ እጅሽ ላይ እሱ ነው። መረጃዎችን ካጠፋሽና እጅሽ ላይ ምንም ማስረጃ ከሌለሽ ወሬ ብቻ ትርጉም የለውም። ፍርድ ቤት ሄደሽ እንዲሆኛል ማስረጃ ያስፈልጋል። እሱን አድርጊ። ከዛ በኋላ መግባቱን የሚያስረዳ እሱም ራሱ ገንዘቡ መቀበሉን የሚያሳይ ማስረጃ ካላት በቂ እኮ እሱን ሄደሽ ልታገኙ እንዳትሞክሪ። ተግባባ? ስለዚህ ወንዶች ስናለቅስ አትመኑን፣ ነግሬያለሁ። አናለቅስም። ማልቀስ ከፈለግን ቤታችን ውስጥ ነው ገብተን የምናለቅስ ለብቻችን። ሴት ፊት የሚያለቅስ ወንድ ምኑን ወንድ ነው? የክብር ጉዳይ እኮ ነው። ምን ሆነሽ? ያውን ገንዘብ ቸገረኝ ብሎ የሚያለቅስ ወንድ አጣው ብሎ የክብር ጉዳይ እኮ ነው። ውሸታም ነው እንደዚህ አይነት ወንድ። የመጨረሻ ቅጥፈት ነው። እንዳትራሩ። አንዳንድ ሴቶች አንጀታችሁ ይላቦሳል እንደዚህ አይነት እንትን ስትሰሙ። በቃ እንደዚህ አይነት የሚያለቅስ ወንድ ምናምን እንትን ስትሉ አንጀታችሁ ይላቦሳል። ውሸት ነው። ስለዚህ በዚህ መልኩ አድርጊ። እሺ፣ ተግባባን? እሺ አሌክስ። እሺ፣ እኔ አሁን ሁሉም መረጃው አለኝ፣ ግን ይሄ የላኩበት ደረሰኙም አለኝ። አይዞሽ ቮይስ አለኝ፣ አንዳንድ ቮይስ አለኝ። ሁሉም አይደለም። እኔ ብዙ ጊዜ ቮይስ አለኝ። ዝም ብዬ በቃ ችግር የለም። እሱ ካለሽ በቀጥታ እንትን ማለት ትችላለሽ። መክሰስ ትችላለሽ። እርግጠኛ ሆኜ ነው የምነግርሽ። እሺ፣ ይመልሳል። አይዞሽ። እሺ። ወይ ጉድ! ወንድነት ገደል ገባ። ጎበዝ። ገንዘብ ቸግሮኛል እንደዚህ ምናምን ብሎ የሚያለቅስ ወንድ ታምናላችሁ? የለም ጋይስ፣ እኔ ልንገራችሁ። እኔ